የአዲስ አበባ ምግብና መድኃኒት ባለስልጣን አራዳ ክፍለ ከተማ ቅርንጫፍ ጽፈት ቤት የዓለም ትንባሆ የማይጨስበት ቀንን አስመልክቶ ልዩ የንቅናቄ መድረክ እያካሄደ መሆኑን አስታውቋል። ለኒኮቲንና ለትንባሆ ሱሰኝነት አጋላጭ የሆኑ ስልቶችን እናጋልጥ በሚል መሪ ሐሳብ የተዘጋጀው ይህ ንቅናቄም ትንባሆ ማጨስን ለመቀነስ የሚደረገውን ሀገራዊ ጥረት ያጠናከረ ነው። 8 ሚሊዮን የሚሆን ህዝብ በቶባኮ ምክንያት ይሞታል በአመት። ለጭስ ተጋላጭ የሆኑ ደግሞ 1.3 ሚሊዮን የሚሆኑ ቀጥታ ራሳቸው ግን አያጨሱ። አዋጅ 11 በኢትዮጵያ ደረጃ በሁሉም አካባቢዎች ህዝብ በተሰበሰበበት አካባቢ፣ በትምህርት ቤት፣ በበር ለመለስ በሆኑ ቦታዎች እንደዚሁም ደግሞ ከበር 100 ሜትርና በዛ ልክ በሚሆኑ ዙሪያዎች መዝናኛ ቦታዎች እንዳይጨስ ክልከላ አውጥተዋል። የቶባኮ አምራችም ይሁን አምጪ የሆኑ አካላት 60% ግብር ይከፍላል። ስለዚህ መንግስታችን ለህብረተሰቡ ጤና መጠበቅ ከትንባሆ ጭስ ነፃ እንድንሆን በዚህ በአዋጅ አጽድቆ ይሰራል። ራሳችን የመጠበቅ በጥሩ አካባቢ የመኖር ህገ መንግስታዊ መብት አለ። ማንም ያረዳን አያስፈልገንም። እኛ ነን ተቆርቋሪዎች፣ እኛ ነን እንዲተገበር ማድረግ ያለብን። ምክንያቱም ህጉ አለን፣ አዋጁ አለን፣ ማህበራዊ ሴቱ አለን። የባለስልጣን መስሪያ ቤቱ አራዳ ቅርንጫፍ ዋና ስራ አስኪያጅ የሆኑት አቶ ሰለሞን ገብረ እግዚአብሔር ትንባሆ ለሀገርና ለምርታማ ኃይል ጎጂ መሆኑን ገልጸዋል። ትንባሆ ንቅናቄ በአመት አንድ ጊዜ ሳይሆን 365 የምናደርግበት ሁኔታ ይኖራል። እንደነዚህ አመታዊ ምክንያት በማድረግ ግን ከትምህርት ማህበረሰብ፣ ከጸጥታ አካላት፣ ዛሬ ደግሞ ከባለድርሻ አካላት፣ ወጣት ማህበር፣ ሴት ማህበር እንዲሁም ነዋሪዎቻችን ስለ ትንባሆና የትንባሆ ጎጂነት ትምህርት እየሰጠን እንገኛለን። ትንባሆ ማጨስ ለሰው ልጅ የሚጎዳ መሆኑ በደንብ ሁሉ ግንዛቤ ሊፈጠር ይገባል። በትንባሆ የሚመጣ እውቀትም ምንም አይነት እንደሌለና በሰው ልጅ ላይ ጤናማ መማር ማስተማር እንዲኖር ጤናማ አምራች ዜጋ እንዲፈጠር ከተፈለገ የትንባሆ ጭስ ነፃ መሆን አለበት። የመድረኩ ተሳታፊዎች መንግስት ስለ ትንባሆ ጎጂነት እያካሄዳቸው ያሉ ንቅናቄዎች ለውጥ የተመዘገበባቸው መሆናቸውን ጠቅሰዋል። እየተጠቀመ ነው ማንም ወጣት፣ ግን እንደ በፊቱ አይደለም። አሁን ብዙ ወጣት ወደ ስራ ገብቷል። ብዙ ለውጦች አሉ። ስለዚህ ስለ ወጣቱ ሱስ ትውልድን ማዳን ላይ ብዙ አመት ስንዘክር ነበር። ውጤቱ ለውጥ እያመጣ ነው ያለው። ሰውን ለማዳን ነው፣ ትውልድን ለማዳን ነው። በአንድ ተቋም ብቻ ሊቆም ስለማይችል ተባብረን ወደ ኋላ አንልም። በእናንተ በኩል ያለውን ነገር ማጠናከር አለባችሁ። መንግስት እኮ ትልቁ አቋም እኮ ትውልድን ማዳን ነው፣ ጥሩ ዜጋ መፍጠር ነው። ጥሩ ዜጋ ነገ ደግሞ አገርን ይገነባል፣ አገረ መንግስትን ይገነባል፣ ውጤት ያመጣል። ስለዚህ ሁሉም የድርሻውን ከተወጣ ይሄንን ሱስ ማጥፋት እንችላለን። ዓለም አቀፍ ትንባሆ የማይጨስበት ቀን ሲከበር በአዲስ አበባ አራዳ ክፍለ ከተማ ህብረተሰቡ ከመንግስት ጎን ሆኖ በጤና የመኖር መብቱን ሁልጊዜም እንዲያስከብር በማድረግ ነው። ግንዛቤው ለህብረተሰቡ ጥሩ ነው፣ ማንቂያ ነው። ሁሉም የረሳውን ነገር ያስታውሰዋል፣ ምን ያክል ጎጂ እንደሆነ ያስብበታል። የትንባሆ አስከፊነትን በተመለከተ መንግስት የወሰደው እርምጃ በጣም አስፈላጊ ነው። ምክንያቱም ወጣቶቻችን ህፃናቶች የተበላሹ ነው፣ አስከፊ ነው። በተለይ አሁን የመጣው ደግሞ የኤሌክትሪካል ሲስተም ያለው ትንባሆ በጣም ጎጂ ነው። ስለዚህ ህብረተሰቡ ይህን ተረድቶ ከፖሊስ አባላትና ከደንብ አባላት ጋር ተባብሮ ይህን አስከፊ ነገር ለማቆም መታገል አለባቸው። ለጤና ጠንቅ ነው። እንደሚታወቀው ቤተሰብ ብቻ ሳይሆን እንደ ሀገርም ጎጂ ነው። ስራ አጥ ይበዛል፣ ዘራፊነት ይበዛል። ሱሰኝነት እንዲጠፋ ከቤተሰብ ይጀመራል፣ ከወንድም ከእህት። ወላጅ እናቶች ልጆቻቸውን በትምህርት ቤት ውሏቸው መጠየቅ አለባቸው። መንግስታችን ሰው ተኮር ነው። ሰው ተኮር እንደሆነ መጠን ደግሞ የንጹህ ዜጋ የማፍራት አቋም ያለው መሆኑ ይህንን ተግባራዊ እንዲሆን ማንኛውም ማህበረሰብ ልጄ ብሎ የሚለው ሁሉ ሊነሳና በዚህ አስከፊ ሂደት ላይ መዝመት ይኖርበት ነው። ስለዚህ ትውልዱ ከዚህ አደጋ ታድገ ነው ነገ ለሀገር ተረካቢ ጤናማ የሆነ አምራች ትውልድ ለመፍጠር የራሳችን ሚና መወጣት አለብን። ለዚህ ደግሞ አዋጆቻችን፣ መመሪያዎቻችን፣ ደንቦኛችን ለዚህ ስለሚደግፉን ይህንን ታሳቢ አድርገን ሁሉ በተለይ ደግሞ ሚዲያዎች ለዚህ ከፍተኛ ሚና ስላላቸው ይህንን ብዙ ግንዛቤ ተፈጥሮ ብዙ ከሱስ ወጥተው ለሀገራቸው ተረካቢ የሚሆንበት ትውልድ እንፈጥራለን። ኑ አዲስ አበባን ከትንባሆ ጭስ ንጹህ እናድርግ፣ በምቹ አካባቢ መኖራችንን እናጽና፣ ውብ የሆነች ጤናማ የሆነ አዲስ አበባችንን የማዝለቅ
ኃላፊነታችንን ከመንግስት ጎን ቆመን እኛም የበኩላችንን የድርሻችንን እንወጣ። ህብረተሰቡም ጤናማ ትውልድ ለማፍራት ሁል ጊዜ ኃላፊነቱን እንዲወጣም ጥሪ አቅርበዋል።